ዛሬ አቡ ሃይደርን ጥያቄ የመጠየቅ እድል አግኝቼ ነበር። እኛ አካባቢ እኔ ባለውበት አካባቢ ፕሮግራም አዘጋጅተው ነበር። በዛ ፕሮግራም ላይም እንድንሳተፍ ጥሪ ተደርጎ ጥያቄም ካለን እንድናመጣ ተጠይቀን ነበር። እናም ዛሬ በተደረገው ፕሮግራም እሳቸው ስለ ድነት ነበር ያስተማሩት። እንዴት መዳን እንደሚቻል የመዳን መንገድ አዳዳንን ነበር ያስተማሩት። እዛ ላይ የነበረኝን ጥያቄ ነው ለመጠየቅ የሞከርኩት። ጥያቄም እሳቸው ያስተማሩት ንስሐ ከገባን አምላክ ይቅር እንደሚለን፣ አላህ ይቅር እንደሚለን፣ ይቅር ባይ አምላክ እንደሆነ ነበር ሲያወሩ የነበሩት። የእኔ ጥያቄ የነበረው ደግሞ የእግዚአብሔር ባህሪ፣ እግዚአብሔር እውነተኛ እንደሆነ እናውቃለን። እውነተኛ ነው ማለት ፍትሐዊ ነው። ያ ማለት ጥፋትን አይቶ ዝም ማለት የማይችል አምላክ ነው። ወይንም ለጥፋት ለእያንዳንዱ ጥፋት ቅጣትን የሚሰጥ አምላክ ነው። ምክንያቱም እሱ እውነተኛ ስለሆነ እውነቱ ይከበር ከተባለ ወይንም ፍትህ ይጠበቅ ከተባለ የሆነ ጥፋት ካለ ለዛ ጥፋት ቅጣት ያስፈልጋል። ያ ነው ፍትሐዊ ማንነቱ። ሁለተኛው ደግሞ ምህረት የሚል ማንነት ነው እግዚአብሔር ያለው። ምህረት ደግሞ መሐሪ ነው። ምህረቱ ጥልቅ ነው፣ ከባህር የጠለቀ ነው፣ ከውቅያኖስ የሰፋ ነው። በጣም ሰፊ የሆነ ምህረት ያለው አምላክ ነው። ኃጢአተኛውን ይቅር ማለት የሚችል ያን ያህል ምህረት ያለው አምላክ ነው። ስለዚህ አሁን የኔ ጥያቄ የሆነው ንስሐ ከገባ ወይንም ወደ አምላክ ከተመለስክ ይቅር ይልሃል በሚለው ላይ ነው። እኔ ኃጢአት ሰርቻለሁ፣ ጥፋት አጥፍቻለሁ፣ ለዛ ጥፋቴ ደግሞ ቅጣት ይገባኛል። ስለዚህ ንስሐ ስገባ ዝም ብሎ ነው ወይ የሚቀበለኝ እግዚአብሔር? ዝም ብሎ የሚቀበለኝ ከሆነ በቃ ይቅር ብያለሁ ትቻለሁ ብሎ የሚቀበለኝ ከሆነ በምን መስፈርት ነው የሚቀበለኝ? ከእውነተኛነቱ ከፍትሐዊነቱ ጋር አይጣረስም ወይ? ምክንያቱም ፍትሐዊ የሆነ ወይንም እግዚአብሔር ፍትሐዊ ነው ብለናል። ያ ማለት ለተሰራው ለእያንዳንዱ ጥፋት ቅጣት ያስፈልጋል። ፍትህ ማለት ያ ነው። ትክክለኛ ፍትህ ተጠበቀ የምንለው ለተሰራው ለእያንዳንዷ ጥፋት ቅጣት ያስፈልጋል ነው። ያን ጊዜ ነው ፍትህ ተጠበቀ፣ እውነት ተጠበቀ የሚባለው። እንደዛ ካደረገ ደግሞ እግዚአብሔር ምን ሊሆን ነው? መሐሪ ነው የሚለው ጥያቄ ውስጥ ይገባል። እግዚአብሔር ኃጢአተኛውን የሚወድ ነው፣ መሐሪ ነው የሚለው ጥያቄ ውስጥ ይገባል። ሰውን ወይንም እኔም ብንወስድ በኃጢአቴ ምክንያት ከቀጣኝ መሐሪነቱ እየጠፋ ነው እዛ ጋር። አይ በቃ ልማረው ብሎ ከማረኝ ምን እየጠፋ ነው? ፍትሐዊነቱ እየጠፋ ነው። ምሮኝ አጽድቆኝ ከኃጢአቴ አጥቦኝ አጽድቆኝ ወደ ራሱ ካስጠጋኝ ፍትሐዊነቱ እየተጓደለ ነው። ስለዚህ እንዴት ነው እሳቸው ያሉት? ንስሐ ከገባ ወደ አላህ ከተመለስክ ይቅር ይልሃል፣ ከኃጢአት ይቅር ይልሃል፣ ያው ያጸድቀሃል እንደማለት ነው። በምን መስፈርት ነው ይሄ የሚሆነው? ፍትሐዊነቱን አይጣረስም ወይ ብዬ ነበረ ጥያቄ ለመጠየቅ የሞከርኩት። ምላሹንም እዚህ ጋር አብረን የምናየው ይሆናል። ቀደም ሳልጨርስ ነው ማይክ እና ወደ እግዚአብሔር ከተመለስ ዋናው ያንተ መመለስ ነው። እሱ ይቅር ይልሃል። ጥያቄን አልተረዱም መሰለኝ። እኔ እያልኩ ያለሁት እንዴት አድርጎ ነው ይቅር የሚለኝ? እኔ ኃጢአተኛ ከሆንኩ የኔን ኃጢአት እንዴት አድርጎ ይቅር ሊል ይችላል? እሱ ጻድቅ አምላክ ነው። ጻድቅ አምላክ ንጹህ አምላክ ነው። እንዴት ወደሱ ሊያቀርበኝ ይችላል? እኔ እንዴት ጻድቅ ልሆን እችላለሁ? ሁለተኛው ደግሞ እኔ ኃጢአቴን ዝም ብሎ ይቅር የሚል ከሆነ እውነተኛ ያስብለዋል ወይ? ምክንያቱም እውነተኛ ፈራጅ በምንልበት ጊዜ ለእያንዳንዱ ለተሰራው ነገር ቅጣት ያስፈልጋል። እውነቱ ወዳጃችን ይኸውልህ፣ ችግር እየፈጠርክ ያለው ራስህ ነው። በራስህ ላይ መጠየቁን ትተህ ማብራራት ውስጥ እየገባህ ነው። እንግዲህ መጠየቁን ትተህ ማብራራት ውስጥ እየገባ ነው ላሉኝ በደንብ ክሊር ለማድረግ ነበር ጥያቄውን ለማብራራት የሞከርኩት። ምክንያቱም ይሄ ከግማሽ በኋላ ያለው ነው። መጀመሪያ ጠይቄ መልሰውልኝ ነበር፣ ሌላ ምላሽ ነው የመለሱት። ጥያቄውን በስርዓት አልተረዱም ነበርና ያንም በስርዓት እንዲረዱ ብዬ ነው በደንብ ኢላቦሬት ላብራራ የሞከርኩት።
እሳቸው ደግሞ እዛ ቆሜ ሌላ ትምህርት ማስተምር ነበር የመሰላቸው። እንደዛ አልነበረም። በደንብ ላብራራ ነበር የሞከርኩት። አንድን ነገር ስትጠይቅ ወይ ጥያቄ ብቻ አድርገህ አቅርበው ወይ የተነሳህበትን አንገል። ለምሳሌ እሱ እንዲህ ስለሆነ እንዲህ መሆን ስላለበት ይሄ ነገር እንዴት ይሆናል ካልክ ምኑ ነው ጥያቄ እየሆነ ያለው? አሁን አንተ ኃጢአተኛ መሆንህን ታምናለህ አታምንም? አይ የኔን ጥያቄ አልተረዱኝም። ቅድም የመለሱ ስላልተረዱኝ ሌላ አይነት አመላለስ ምን አልከኝ? እዚህ ጋር በየመሃሉ ድምጽ ሳውንድ ሲስተም ድምጽ እያጠፋ እያስቸገረኝ ነበር። ተቆጣጣሪ ነበርና ሳውንድ ሲስተም ተጠቁሞ የነበረው ወደ እሱ አታጥፋው እያልኩት ነበር። በየመሃሉ አይ ቲንክ ብዙ አወራ ብሎ አስቦ ነው መሰለኝ ድምጽ እያጠፋ ነው። መጀመሪያም ጥያቄን ሳልጨርስ ተቋርጦ ሌላ ሰው ገብቶ ከዛ በኋላ ድጋሚ እድል ተቀብዬ ነው ይሄኛውን ጥያቄ የጀመርኩት። እኔን ጥያቄ አልተረዱኝም። ቅድም የመለሱት ሌላ አይነት አመላለስ ነው። እኔ የጠየቁትን ጥያቄ ስላልተረዱ አሁንም ጥያቄ አንተ እንዴት ይቅር ሊለኝ ይችላል አልካለ። እንዴት ይቅር ሊለኝ ይችላል የሚለው እኮ ራሱ ሁለት ትርጉም አለው። ተቃውሞ ማቅረብህ ነው ማለት የለበትም ነው ወይስ እንዴት ነው? መንገዱ የቱ ነው ነው? ጥያቄህን ግልጽ አድርገው። አዎ እሱን እኮ ነው ያብራራ። አይ ሳታብራራ ጠይቅ ግድ የለም እንዲገባ ሌላ ዓለም ውስጥ ሳትገባ ምንድነው ጥያቄ? እሱ እኔ ኃጢአተኛ ነኝ ላጠፋው ጥፋት እውነተኛ ነው ካለን እግዚአብሔር ለተደረገው ጥፋት እያንዳንዱ ነገር መቅጣት አለበት። እሱ ዝም ብሎ ይቅር ካለን ያ እውነተኛነቱን አይጣረስም ወይ? መቅጣት አለበት የሚለውን ከየት ነው ያመጣው? እንግዲህ እውነተኛ ዳኛ እሺ፣ እዚህ ጋር መቅጣት አለበት የሚለውን ከየት ነው ያመጣው ብለዋል። ይሄ የማንነት ጉዳይ እንጂ ሌላ እንትን የምንለው አይደለም። እግዚአብሔር እውነተኛ ነው ካልን ወይንም ፍትሃዊ ነው ካልን በቃ ፍትህን የሚጠብቅ ነው፣ ትክክለኛውን የሆነ ነገር የሚሰራ ነው እንደማለት ነው። ስለዚህ አንድ ሰው ጥፋት ካጠፋ ትክክሉ ነገር ቅጣት ነው። ይሄ እኮ ምንም የሚያሻማ ነገር የለውም። የእግዚአብሔር ማንነት ነው። የአንድን ነገር ማንነት ከተረዳን እንደዛ ነው። የእግዚአብሔር ማንነት እውነተኛ ነው፣ ፍትሃዊ ነው፣ መሐሪ ነው፣ ምህረት፣ ፍቅር ነው፣ ቸር ነው። እነዚህ የእግዚአብሔር ማንነቶች ናቸው። ስለዚህ እግዚአብሔር ይሄ ማንነት አለው ብለን ስናወራ ራሱ ጀስት እያወራን ያለ ነው በቃ ጥፋትን አይቶ መታገስ አይችልም፣ ወይንም በኃጢአት ላይ ቁጣው ይነዳል ነው። ኃጢአትን አይቶ ዝም ማለት አይችልም። የተሰራችው እያንዳንዷ ጥፋት ቅጣት ያስፈልጋታል የሚል ነውና ይሄ ጥቅስም የሚያስፈልገው ነገር አይደለም። ምንም በቃ የማንነት ጉዳይ ነው ማለት ነው። ወይንም እውነተኛ ፈራጅ ለተደረገ ጥፋት መቀጣት እንዳለበት እናውቃለን። እዚህ ጋር መቀጣት ያልኩት ዳኛው ሳይሆን ጥፋቱ መቀጣት እንዳለበት ለማለት ፈልጌ ነው። እውነተኛ ዳኛ የተደረገውን ጥፋት መቅጣት አለበት ወይንም ያ ጥፋት መቀጣት እንዳለበት ግልጽ ነው። እውነተኛ ያስባለው ነገር እያንዳንዱ ነገር በትክክል ነው የሚያደርገው አይደለም። አየህ ከዚህ ስህተት ተነስተህ ነው ባክግራውንድ ይዘህ ስለምትመጣ ነው ችግሩ። በቃ ያንተ ሐሳብ እንደገባኝ አምላክ መሐሪ ብቻ ሳይሆን ፍትሃዊ ነው። ፍትሃዊ ሐሳቡን ስለማውቀው ነው እኮ መጠየቅ ሌላ ዓለም ውስጥ ስለገባህ ነው። ፍትሃዊ ነው ካልን ደግሞ ለተሰራ ቅጣት ዋጋ ካላስከፈለ ተመጣጣኝ ቅጣቱ ካልሰጠ ምህረቱ ትርጉሙ የቱ ጋር ነው? ሳይቀጣ ዋጋ ሳያስከፍል በባዶ ይቅርታ ካደረገ መሐሪነቱ ትርጉም ያጣል። ማን ነው? ፍትሃዊነቱ ትርጉም ያጣል ነው አይደል? ይሄ የተሳሳተ ሎጂክ ይባላል። እንዴት ካልከኝ አትቀበለው፣ ግድ የለም እርሱን ግን ሰጣለሁ። አንድ ዳኛ እውነተኛ የሚባለው የፈረደ ጊዜ አይደለም፣ ፍርዱ ትክክልና ተመጣጣኝ የሆነ ጊዜ ብቻ ነው። እሺ፣ እዚህ ጋር ያሉት አንድ ዳኛ ትክክለኛ የሚባለው የፈረደ ጊዜ አይደለም፣ ፍርዱ ትክክልና እውነት ሲሆን ነው። ያው ትክክልና እውነት የሆነን ነገር ሲፈርድ ነው መቼስ ትክክለኛ ነው የምንለው። የሚፈርዱ ዳኞች ሁሉ ትክክለኛ ናቸው እንዴ? አይደሉም። መሆን አለመሆናቸው መቼ ታወቀ ሲባል በፈረዱ ሰዓት ሳይሆን ከተሰራ ወንጀል ጋር በተቀመጠው ሕግ መሰረት ተመጣጣኝ የሆነውን ቅጣት የወሰኑ ጊዜ ነው። የአላህ ፍትሃዊነት በምንድን ነው የሚረጋገጠው ስንል ባሪያዎቹን ልቅጣ ብሎ የወሰነ ጊዜ ከወንጀላቸው በላይ ባለመቅጣቱ፣ ባልሰሩት በደል ጥፋተኛ አድርጎ ባለመክሰሱ ፍትሃዊነቱን ያሳየናል። መሐሪነቱስ ምኑ ጋር ነው ትርጉሙ ሲባል ደግሞ እነዛ ባሪያዎቹ ኃጢአተኛ ሆነው ሳለ በዚህ ኃጢአታቸው ሊቀጡ የሚገባ ሆኖ ሳለ
በይቅርታ ማለፉ መሐሪነቱን ያሳያል። ፍትህን ካላስጠበቀ የሚለው ነገር ከአቅም በላይ ሲቀጣ ነው እንጂ ፍትህ ተጣሰ የሚባለው ሲምር አይደለም። ፍትህ ተጣሰ የሚባለው መሰጠት ያለበት ቅጣት ካልተሰጠ ነው። በቀላሉ ለሆነ ጥፋት ወይንም ለሆነ ኃጢአት መሰጠት ያለበት ወይንም መከፈል ያለበት ዋጋ ካልተከፈለ ነው እንጂ የሰውየው የመቻልና ያለመቻል ጉዳይ እኮ አይደለም። እና ፍትህ ማለት በቃ ሰውየው ቻለ አልቻለ ትክክለኛውን ነገር ማድረግ ነው። እውነት የምታየው ያንን ነው። ሰውየው እኮ ይችላል አይችልም የሚለውን እንደዛ አይነት ነገር አይመስለኝም። የአላህ ምህረት ከፍትህም በላይ ነው። ስለዚህ እውነተኛነቱን የሚጣረስ አይደለም። ለምሳሌ አንተ እኔን ትላንት መታኸኝ ወይ ሰደብከኝ፣ በእኔ ላይ በድለሃል አልበደልክም? በድያለሁ። ለዚህ በደል ምንድነው ካሳው ሲባል ባለመብቱ እኔ መሆኔን መጀመሪያ ይታወቅ እላለሁ። አዎ አንተ ነህ ባለመብቱ፣ እሱ በደለኛ ነው። ሁለት ካሳ አለ። አንደኛውና ዝቅተኛው ትላንት እንደበደልከኝ እንደሰደብከኝ አድርጌ ብበድልህ ብሰድብህ ኃጢአት ነው? እውነት እውነት አይሰማም። እውነት ነው። እውነተኛው ፍትህ ይባላል አይደለ? ለአላህ ብዬ ይቅርታ ብዬሃለሁ፣ በደልህን በደል አድርጌ አልቆጥርም፣ ስድብህንም እንደሰደብከኝ አድርጌ አላየሁም ብዬ ደግሞ ተውኩ። ይሄ ምንድን ነው? ምህረት አይደለም? ምህረት ነው። አሁን ወደ ጌታ አላህ ታዲያ ስንመጣስ እኔ ኃጢአተኛ ነበርኩኝ፣ እሱ አታደርግ ያለኝን ወንጀል ፈጽሜያለሁ፣ ንስሐ ሳልገባ ነገ በፊት ለፊቱ ቆምኩኝ። ይሄ ወንጀል ምን ያስከፍልሃል ስትል በቃሉ መሰረት የተደነገገው ቅጣት ያስፈልገኛል፣ ጀሃነም እሳት። በወንጀል መሰረት ጀሃነም እሳት ቢከተኝ አላህ በደለኛ አይደለም፣ ፍትሃዊ አምላክ ነው፣ ፍትህን ጠበቀ። ጀሃነሙን ካንሰል አድርጌልሃለሁ ይቅርታ ብያለሁ ካለ ምህረቱን ነው የገለጸው። ምህረት ትርጉም የሚኖረው ከፍትህ በኋላ ነው በሚለው በአንተ ሎጂክ ከሄድን ግን እሺ፣ እዚህ ጋር ምህረት ትርጉም የሚኖረው ከፍትህ በኋላ ነው አላልኩም እኔ። ምህረት እኔን ከቀጣኝ በኋላ ይቅር እንዲለኝ አይደለም። የኔ ጥያቄ አምላክ እኔን ከቀጣኝ በኋላ ይቅር ይበለኝ። ምክንያቱም የኃጢአቴ ዋጋ እኮ ከተቀጣው የዘላለም ሞት ነው የሚሆነው። ስለዚህ ወዴት ነው ይቅር የሚለኝ? ኦልሬዲ የዘላለም ሞት ተቀጣውኩ። ስለዚህ ይቅር ይበለኝ ሳይሆን የእግዚአብሔር ማንነት ለኃጢአቴ ቅጣት ከከፈለ መሐሪነቱ ጥያቄ ውስጥ ሊገባ ነው የኔ ጥያቄ። ዝም ብሎ ከማረኝ ፍትሃዊነቱ ጥያቄ ውስጥ ሊገባ ነው። እሳቸው ባስተማሩት ትምህርት መሰረት ንስሐ ግቡ፣ ተመለሱ፣ ይቅር ይላችኋል ነው በቀላሉ የተባለው። መልካም ስራ ስሩ፣ ይቅር ይላችኋል ነው። እና እዚህ ጋር ደግሞ ኃጢአት ነው እኔ ደግሞ የሰራሁት። ስለዚህ ለኃጢአቴ መቀጣት አለብኝ። ልቀጣ ከተባለ የዘላለም ሞት ነው። ስለዚህ ያንን አልቀጣኝም ነው። ስለዚህ በእሳቸው ሎጂክ መሐሪ አምላክ ግን እውነተኛ ያልሆነ ወይንም መሐሪ አምላክ ግን ፍትሃዊ ያልሆነ ሊሆን ነው ማለት ነው እንጂ ከማረኝ በኋላ ይቅር ይበለኝ አይደለም። እኔ ስለ እግዚአብሔር ማንነት ነው እያወራው ያለሁት። ከፍትህ በኋላማ ምህረት ራሱ ትርጉም የለውም። ለምን? ትናንት አንተ በድለህ ሰድበኸኝ ነበር። ዛሬ መጣሁኝና እንደሰደብከኝ እንደበደልከኝ በደልኩ፣ ሰደብኩ። ግን ምን አልኩ? አሁን ይቅርታ አድርጌልሃለሁ አልኩ። ቀልድ ነው ይሄ። ከበደልኩ ከሰደብኩ በኋላ ምን ያደርጋል? ይቅርታ። አምላክም ላጠፋነው ጥፋት ዋጋ ካስከፈለ በኋላ ፍትሃዊ ስለሆንኩኝ እናንተ ለሰራችሁት ስራ ሞትን ትሞታለህ ብዬ ነበርና የግድ የሚሞት ሰው መጥቶ ዋጋ መክፈል አለበት ካለ በኋላ ያ ሰው መጥቶ ዋጋ ከፈለ። ምሬያቸዋለሁ ቢል ምን ሊያደርግልን ነው? ምህረቱ አስከፍሎናል ዋጋውን። ላጠፋነው ጥፋት ተመጣጣኙን ቅጣት በአንዱ አካል ህይወቱ ላይ ፈረደበትና እንዲሞት አደረገው። የእኛን ሞት ያ አካል ከሞተልንና በትክክል ፍትህ ከተስተካከለ ምህረትን ትርጉም የለውም። ስለዚህ ምህረት ትርጉሙ የሚኖረው ተበዳይ አካል በበዳይ ላይ ጊዜንና አጋጣሚን አግኝቶ በደሉን መበቀል እየቻለ ይቅር ብያለሁ ካለ ትርጉም አለው። አላህም እያየን ስናምፀው እየሰማ ቁጣውን ማውረድ እየቻለ መቅጣት እየቻለ ወደ እኔ ስለተመለሳችሁ ትቼላችኋለሁ ካለ ትርጉም አለው። አሁን አላህ እንዴት ነው የሚምረኝ ላልከው የሱን ቁጣና ቅጣት ወደ አንተ ባለመምጣት ሊመጣ የነበረውን ቁጣና ቅጣት እንዳይመጣብህ በመከላከል መማር የሚችል ጌታ ነው። አላሁ አክበር። እሺ አሁንም ጥያቄን እየመለሱልኝ አይደለም። የተመለሰው መልስ ምንም ጥያቄ የማይነካ ነው። ያው ይቅር ባይነቱን የአምላክ ይቅር ባይነቱን እያወሩ ነው። የኔ ጥያቄ ያ ዝም ብሎ ይቅር ሲለኝ
ያለምንም ክፍያ ያለምንም ያጠፋሁት ጥፋቴ እንዴት ዝም ተብሎ ይቅር ይባላል? ዝም ተብሎ ይቅር ከተባለ ደግሞ የእግዚአብሔርን ወይንም የአምላክን ፍትሃዊነት እየተጣረሰ ነው። ይሄ ከማንነት ጋር የመጣረስ ጉዳይ ነው። ይቅር የማለት ትቻለሁ የማለትና ያለ ማለት ጉዳይ አይደለም። እግዚአብሔር ይቅር ብያለሁ ካለ እየተጣረሰ ነው ከባህሪው ጋር። ፍትሃዊነቱ እዛ ጋር እየተጓደለ ነው። ምክንያቱም እሱ እውነተኛ አምላክ ነው፣ ጥፋትን አያልፍም። ያ ማለት በቃ ማንነቱ ስለሆነ ነው። ማንነቱ ስለሆነ እውነተኛ ስለሆነ ጥፋትን መቅጣት አለበት፣ ግድ ነው። ስለዚህ አልተመለሰም እስካሁን ድረስ በሰማችሁትም። ስለዚህ እናንተ አምላክ መሐሪ እንጂ እውነተኛ አይደለም። እሺ እዚህ ጋር ሊዘጉት ሲሉ ነው እና ሰዎቹም እየተንጫጩ ነበር እና ኮንክሉዥኑ እሳቸው ካወሩት የደረስኩት ኮንክሉዥን የእናንተ አምላክ መሐሪ እንጂ እውነተኛ አይደለም ወይንም ፍትሃዊ አይደለም የሚል ሐሳብ ነበር። ከዛ እውነተኛ ነው ብለው ውይይቱ እንደቀጠለ ነው የምናየው። እውነተኛ ነው። ለምን መሐሪነት ከእውነተኝነት አይጣላማ። እውነተኛማ አይደለም የምንለው መቼ መሰለ? ይሄን አደርጋለሁ ብሎ ቃል ገብቶልን ቃሉ ያፈረሰ ጊዜ፣ እንደዚህ ነው ብለን ያለን ነገር በተቃራኒው የሆነ ጊዜ እውነተኛ አልሆነም፣ ዋሸ እንላለን። አላህ እውነተኛ ነው እንዲባል የግድ ኃጢአተኛ መቅጣት አለበት የሚለው ከእምነትም አንጻር ሎጂክ አይደለማ። አላህ እውነተኛ ነው እንዲባል የግድ ጥፋትን መቅጣት አለበት የሚለው ሎጂክም አይደለም እያሉ ነውና እንዴ እውነተኛ ከተባለ እኮ ጥፋትን ማለፍ የለበትም ነው። ይሄ ከሎጂክ ጋር እንዴት ነው የሚጋጨው? በእምነትም እኮ ይሄ የእግዚአብሔር ማንነት ነው። ምንም የሚጋጭ ነገር የለውም እዚህ ጋር እና ይሄንን ቪዲዮ የምታዩ ሰዎችም እስኪ አስቡት። ይሄ እኮ የሚጋጭ ነገር አይደለም። እውነተኛ ነው ካልን ስህተት የለበትም፣ ስህተትን አይቶ ማለፍ አይችልም ነው። ስህተትን ይቀጣል ነው። እኔ እንዴት እንደታሰበ አልገባኝም። እሺ የምጠቅስልኝ እጠቅሳለሁ። ሎጂኩን ልጠቅስልኝ ትችላለህ? ድጋሚ ማይኮን እያጠፋብኝ ነበር ልጁ። እዛ አጠገባቸው ታች ነው ያለውና እየዘጋብኝ ነበር። እሺ ከሎጂካሊ እኮ ይሄ እኮ ቀላል ነገር ነው። ምንም የሚያሻማ ነገር አይደለም። ለጥፋት ቅጣት ነው እንደምናውቀው የሚያስፈልገው። ሎጂካሊ ይሄ ያስኬዳል። ቅጣቱን አይደለም ያልኩ፣ ለተሰራ ጥፋት ተመጣጣኝ ቅጣት ያስፈልገዋል። ይሄ ፍትህ ነው ነው አይደለም? ነው። መቅጣት የሚችለው ባለመብት በመብቱ ጉዳይ ይቅርታ ቢያደርግስ? እሺ እዚህ ጋር ያነሱት መቅጣት የሚችለው አካል እንግዲህ አምላክን ነው። አምላክ መቅጣት ይችላል፣ ለጥፋት መቅጣት ይችላል። መቅጣት የሚችለው አካል ይቅር ብያለሁ ቢልስ ነው እያሉኝ ያሉት። ከማንነቱ ጋር አይሄድም ነው የኔ ጥያቄ እኮ ይሄ ነው። ከማንነቱ ጋር ዝም ብሎ ይቅር ብያለሁ ካለ ኦኬ ምሮኛል። እሺ ለኔ እኮ እሱ አሪፍ ነው፣ ምክንያቱም ጥፋተኛው እኔ ነኝ። መሐሪ ነው ግን እውነተኛ የሚለው አይሄድም። ምክንያቱም እውነቱ እኔ አጥፍቻለሁ፣ እሱን ነው የበደልኩት፣ እግዚአብሔርን ነው የበደልኩት። እግዚአብሔርን ስበድል የእውነት ማንነቱ ወይንም ፍትሃዊ ማንነቱ ላጠፋሁት ጥፋት እንድቀጣ ያዛል። በትንሹ ምንድነው ወደ እሱ መቅረብ አልችልም ነው። ኃጢአተኛ ነኝ፣ እሱ ደግሞ ጻድቅ አምላክ ነው ወይንም ንጹህ አምላክ ነው፣ ኃጢአት የሌለበት አምላክ ነው። ወደ ራሱ ሊያስጠጋኝ አይችልም ነው። እንግዲህ ኃጢአተኛንና ጻድቅን ኃጢአት የሌለበትን አንድ ላይ ማስቀመጥ አይቻልም። እንደ ብርሃንና ጨለማ ነው። ብርሃን ካለ ጨለማ ወደ ብርሃን ሊቀርብ አይችልም። ይሄ የማንነት ጉዳይ እንጂ እንዲሁ ይቅር ብያለሁ አላልኩም የማለት ጉዳይ አይደለም፣ የማንነት ጉዳይ ነው። አዳምን ራሱ ስናይ ፍሬዋን በበላ ጊዜ ሞትን ነው የሞተው። ሞትን ትሞታለህ ሲባል ከእግዚአብሔር መለየት ነው። ጀስት መጀመሪያ ከእግዚአብሔር ጋር በህብረት ይኖር የነበረው ተለየ ነው። ስለዚህ እኔም ጥፋት በማጥፋቴ ምክንያት ከእግዚአብሔር ተለይቻለሁ። ብርሃን ጨለማ መቼም አታገናኛቸው፣ መቼም አንድ ሊሆኑ አይችልም። ምን ይሄኛው የሰራው ቅጣቱን እስኪቀበል ድረስ። ያ ቅጣት ደግሞ ምንድነው ከተባለ ሞት ነው። ከሞትኩ ደግሞ ለዘላለም ልሞት ነው። ለዘላለም ከእግዚአብሔር ጋር ተለይቼ በቃ ልኖር ነው። የለም ሌላ መንገድ የለም። ዝም ተብሎ ደግሞ ይቅር
የሚባል ነገር የለም። እውነትን ተላልፏል፣ ይቅር ብሏል። እውነትን ግን ተላልፏል። እውነት ምንድን ነው? እውነት ማለት ለተደረገው ነገር ለተደረገው ጥፋት ተመጣጣኝ ቅጣት ያስፈልጋል። ይህ ፍትህ ነው። ስለዚህ የአምላክ ባህሪ ፍትሃዊም ነው መሐሪም ነው። እናንተ እያላችሁ ያላችሁት መሐሪ ነው ፍትህን ትቶ የሚገባው ይተዋል አይደለም። ፍትህ በሱ መብት ነው ያለው። ያውንም እያሉኝ ያሉት ፍትህ በሱ መብት ነው። ፍትህ እሱ ምሬሃለሁ ካለ መብቱ ነው። እኔ ፍትህ ተትቷል ነው። ዝም ብሎ ከማረኝ ፍትህን ትቶታል። ፍትሃዊ የሆነ አይደለም። እውነትን እየተወ ነው። ምን የታለ ቅጣቱ? እውነት እኮ የሚፈልገው የታለ? ይሄ ሰው አጥፍቷል፣ ያጠፋው ጥፋት መሞት አለበት ነው እውነቱ የሚለው። መሞት አለበት፣ አጥፍቷል፣ መሞት አለበት፣ መቀጣት አለበት ሲል የኃጢአት ደሞዝ ሞት ነው፣ መሞት አለበት ነው የሚለው። ስለዚህ ዝም ብሎ ይቅር ካለ ጌታ አለ ሊምርህም በሱ መብት ላይ ለምን ይሄን አታደርግም ብሎ ማንም ሊከሰው አይችልም። ከፈለገ መማር ይችላል። መማሩ የፍትህ መዛባትን ሳይሆን ከፍትህ በላይ ቸርነትን ነው የሚያሳየው። ለምሳሌ በብሉይ ኪዳን ነቢያትን ይልክ አልነበረም? ነበር። እነዛ ነቢያት ወደ ንስሐ ይጣሩ ነበር አልነበረም? ነበር። ምን ሊያደርግ ነው ትርጉሙ? ኢየሱስ ክርስቶስ የሚመጣውን ኢየሱስ ክርስቶስ ሊቀጣ ያለውን እሱን እያየ ይምራቸው ነበር። እሺ፣ ወደ ብሉይ ኪዳን ተመልሶ በብሉይ ኪዳን ነቢያትን ይልክ ነበር። እንግዲህ በእኛም በመጽሐፍ ቅዱስ ይልክ ነበረው። ታዲያ ወደ ንስሐ ይጠሩ ነበር። እነዛ ነቢያት ሰዎችን ተመለሱ ብለው ወደ እግዚአብሔር ተመለሱ ብለው ይጠሩ ነበር። አዎ፣ ሲመለሱ ይቅር ይላቸው ነበር። አዎ ይላቸው ነበር። ስለዚህ ይቅር ሲላቸው ከነበረ ታዲያ ፍትሃዊነቱ የታለ አይነት ጥያቄ ነው፣ ወይስ ይቅር ሳይላቸው ነው የሚል አይነት ጥያቄ ነው። በብሉይ ኪዳን ዘመንም እግዚአብሔር ሰዎችን ይቅር ሲል የነበረው በፍትህ ነው። በፍትህ ሲባል የሚመጣው ክርስቶስ የሚመጣው ኢየሱስ ላይ ቅጣቱ እንደሚያርፍ የነዛ ሰዎች ጥፋትም ቅጣት ኢየሱስ ክርስቶስ እንግዲህ የተቀበለው ከአዳም ጀምሮ እስከ ዓለም ፍጻሜ ያለውን የሰው ልጅ በደል ነው። ከአዳም ጀምሮ እስከ ዓለም ፍጻሜ የዓለምን ሕዝብ ሁሉ በደል ነው የተቀበለው። ስለዚህ ለዛ ለእግዚአብሔር ጥሪ የሚመልሱ እሺ ብሎ የሚመለሱ ሰዎች በእግዚአብሔር ያመኑ ናቸው። በሚመጣው በኢየሱስ ላይም በዛ በተስፋው ቃል ያመኑ ሰዎች ናቸው። ስለዚህ በክርስትና አስተምሮ ምንድን ነው? ተቀብሏል፣ የተቀበለልን አካል አለ ነው። ስለዚህ አሁን እውነትና ምህረትን የምናስታርቀው እኔ ጥፋተኛ ከሆንኩ ምህረት ሊደረግልኝ ይገባል ነው። እግዚአብሔር መሐሪ ስለሆነ ይምረኛል። አይ ዝም ብሎ እንዳይምረኝ ደግሞ ፍትህ መጠበቅ አለበት፣ እኔ መሞት አለብኝ። ስለዚህ እዚህ ጋር ሁለቱ ባህሪያት ሊገናኙ ስላልቻሉ ኢየሱስ ክርስቶስ መሃል ገባ ማለት ነው። መጽሐፍ ቅዱስ ላይ እውነትና ምህረት ታረቁ ይላል። እውነትና ምህረት በመስቀል ላይ ነው የታረቁት። እንዴት? በእኔ ጥፋት ፈንታ እግዚአብሔር አንድያ ልጁን ኢየሱስን ላከ። ኢየሱስ አስገድዶት ምናምን አይደለም የተላከው፣ በራሱ ፈቃድ መጣ። ምን ሊሆን? የኔን ኃጢአት ሊወስድ በመስቀል ላይ ሆኖ የኔን ኃጢአት የዓለምን ኃጢአት ሁሉ ተቀበለ። በመስቀል ላይ ተሸከመ፣ ተቀጣ። ኃጢአት ቅጣቱን አገኘ። ምን ተከበረ? ፍትህ ተከበረ፣ እውነቱ ተከበረ። በመስቀል ላይ የኔን ኃጢአት ወሰደ። እኔ መቀጣት ያለብኝን ተቀጣ። የኔን ቅጣት እኔ መውሰድ የነበረብኝን ቅጣት ያንን ተቀጣ ማለት ነው። ስለዚህ ምንድን ነው የቀረው? አሁን ምህረትን ማግኘት እችላለሁ እኔ። ለምን? እውነቱ ፍትህን አግኝቷል። ስለዚህ ይቅርታ ተደረገልኝ ማለት ነው። እኔ ይቅር በተባልኩት መንገድ ነው የብሉይ ኪዳን ሰዎችም ሁሉም ኃጢአት የሰው ልጅ ኃጢአትን ነው ኢየሱስ የተሸከመው እንጂ ከሱ በኋላ ያሉ ሰዎችን ብቻ አይደለም። ይህንንም ደግሞ ዕብራውያን ማለት ሮሜ መጽሐፍ ላይ እናገኘዋለን። ጀምረን ስናነብ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም ኢየሱስን ማለት ነው እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ኢየሱስን በደሙም የሆነ ማስተሰሪያ፣ በእምነት የሚገኝ ይህንን ማስተሰሪያ፣ በደሙ ማስተሰሪያ ማለት ኃጢአትን መሰረዝ፣ ኃጢአትን መክፈል እንደማለት ነው።
ያንን ማስተሰሪያ አድርጎ አቆመው። በእምነት የሚገኝ አድርጎ አቆመው ኢየሱስን። ለምን? ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው። በፊት ማለት ኢየሱስ ሳይመጣ በፊት የሰው ዘር ሁሉ የሰራውን ያንን ኃጢአት በእግዚአብሔር ችሎታ ስለመተው። አያችሁ፣ ኢየሱስ ሳይመጣ በፊት ራሱ የተሰሩት ኃጢአቶች በዛ ነው የተተውት በኢየሱስ። በፊት የነበረውን የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። አሁን ደግሞ በኢየሱስ የሚያምን ከኢየሱስ በኋላ ያለ ነው። እኛ በኢየሱስ አምነን እንድንድን ማስተሰሪያ አድርጎ ነው፣ የኃጢአታችን ማስተሰሪያ አድርጎ ነው። ስለዚህ ጽድቁን ያሳይ ዘንድ ነው። የበፊትም የአሁንም ፓስት ፕሬዘንት ፊውቸር ኃጢአት ማስተሰሪያ ያገኘው ወይንም ስርየትን ያገኘው በኢየሱስ ክርስቶስ በኩል ነው። ግዴታ እውነትንና ምሕረትን ለማስታረቅ ኢየሱስ ክርስቶስ መሰቀል ነበረበት። ኢየሱስ ክርስቶስ ሥጋ መጥቶ በመስቀል ላይ መንጠልጠል ነበረበት። የዓለምን ሰው ኃጢአት መሸከም ነበረበት። ይሄ ነው ወንጌል የሚለው። ወንጌል ላይ ምላሽ አለ ነው ለዚህ ጥያቄ። ህዝቦች ግን ኢየሱስ ይመጣል ብሎ አይደለም አይተሰበኩት። ለምሳሌ ሙሴ ህዝቦቹን ሲሰብካቸው ከኃጢአታቸው ንስሐ እንዲገቡ የሚያደርገው እግዚአብሔር ይምራቸዋል ብሎ እንጂ እኮ ኢየሱስ ይመጣል ብሏቸው አይደለም። ኢየሱስን አምነው ነበር የሚድኑ። አያውቁትም ህዝቦቹ ራሱ። ጥቅሱን ታውቃለኛለህ? የተስፋው ቃል ለአብርሃም የተነገረው ሙሴ ለህዝቦች ኢየሱስን አያውቁትም ነበር። እነዛ ህዝቦች ኢየሱስን አንተ እንደምትለው ኢየሱስን አምነው አይደለም ብሉይ ኪዳን ላይ ያሉት ህዝቦች የሚድኑት ብሎ እያወራ ነበር። እንግዲህ መጽሐፍ ቅዱስ ብሉይ ኪዳን ላይ ከዘፍጥረት ጀምሮ ስለ ኢየሱስ ነው የሚያወራው። አዳም ፍሬዋን በልቶ ከኤደን ገነት ሲባረር ለአዳም ነው ገና። እንኳን በሙሴ ዘመን እንኳን በአብርሃም ዘመን ከአዳም ጀምሮ ነው እግዚአብሔር ኢየሱስን እንደሚልክ የነገረው፣ ለአዳም የነገረው። ምን ብሎ ነው? ዘፍጥረት 3:15 ላይ በአንተና በሴቲቱ በዘርህና በዘሯ መሃል ጠላትነትን አድርጋለሁ፣ እርሱም ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ በራስን እንደሚቀጠቅጥ የሰይጣንን ራስ እንደሚቀጠቅጥ ስልጣኑን እንደሚወስድበት ወይንም ኃይሉን እንደሚወስድበት ገዥነቱን እንደሚወስድበት በኢየሱስ ክርስቶስ በኩል መጥቶ በሴቲቷ በኩል ማለት ይቅርታ፣ ኢየሱስ ክርስቶስ በሴቲቷ ዘር በኩል መጥቶ እንደሚያድነን ዘፍጥረት 1 ላይ ነበር የተነገረን። በኋላም ለአብርሃም በዘርህ አሕዛብ ይባረካሉ ብሎ ሰብኮለታል ወይንም ወንጌልን ሰበከለት ይላል ጳውሎስ ሲጽፍ። ለአሕዛብ በአንተ ይባረክ፣ በዘርህ ይባረካሉ። ዘሩ ኢየሱስ ክርስቶስ ነው እና ይህንን ያውቁ ነበር እስራኤላውያን። እነዚህ ሰዎች የተስፋ ቃል እንዳለ እና የሚመጣ መሲህ እንዳለ ብሉይ ኪዳን ላይ ያውቁ ነበር። በሙሴ ዘመንም እዛ ጋር ትንሽ ቶሎ ለማስታወስ ስላልቻልኩ መመለስ አልቻልኩም። በሙሴ ዘመን የመስዋዕቱ አሰራር ራሱ እያንዳንዱ የታቦቱ አሰራር እያንዳንዱ ነገር ኢየሱስን የሚያሳይ ነው። ኦሪት ላይ ስናነብ ዘጸአት፣ ዘኍልቍ፣ ዘዳግም እነዛን በምናነብበት ጊዜ ለምሳሌ አንድ ኃጢአት የሰራ ሰው ለኃጢአቱ ማስተሰሪያ የሆነ እንስሳ ያመጣና በግም ፍየልም የሆነ ያመጣና ጭንቅላቱ ላይ ጭኖ ኃጢአቱን ይናዘዛል። ያ የተናዘዘበት እንስሳ ደሙ ይታረዳል፣ ደሙ ይፈሳል። እንዴ ምንድነው? የሰውን ኃጢአት እንስሳ ሊያስመር ይችላል እንዴ? እንደማይችልማ ዕብራውያን ላይ ነገረን። የአዲስ ኪዳን መገለጥ ላይ መጥቶ ሲነግረን የእንስሳት ደም ሊያነጻ አልቻለም። ስለዚህ እንደ እንስሳ ባልሆነ ውድ በሆነው በልጁ በኢየሱስ ክርስቶስ ደም እንዳዳነን ይናገራልና በሙሴ ዘመን አይደለም፣ በእያንዳንዱ መጽሐፍ ቅዱስ እያንዳንዱ ብሉይ ኪዳን ላይ ኢየሱስ አለበት። እያንዳንዱ ላይ ኢየሱስን ማሳየት ይቻላል። ያ የቤተ መቅደስ ስርዓት፣ ያ የመስዋዕት ስርዓት ሁሉ ምሳሌው ጥላነቱ ኢየሱስ ክርስቶስ ነው እና ብሉይ ኪዳን ላይ ሰዎቹ አያውቁም ነበር ከተባለ መሲሁን ሲጠብቁ ነበር። እነ ዳዊት፣ እነ ኢሳያስ፣ ሙሴ ራሱ ኢየሱስን ሲጠብቁት ነበር። የሚያድነን መሲህ ክርስቶስ ይመጣል ብለው በትንቢት ሲነገር ነበር፣ ሲጻፍ ነበር እና
አያውቁትም ነበር የሚለው አያስኬድም። ስለ ንስሐ ሲያስተምር ኢየሱስ እንደሚመጣ የሰበከበትን ትነግረናለህ። ከመጀመሪያው ከአዳም ጀምሮ ኢየሱስ ክርስቶስ እንዲመጣ ተነግሮ ነበር በመጽሐፍ ቅዱሳችን። እዛ ላይ ኦሪት ላይ እስቲ ያሳየን ሙሴ የሰበከበትን። ኦሪት መጽሐፍ ላይ እግዚአብሔር ራሱ የተናገረውን እንገር። እሺ እዚህ ጋር እያወራው መሀል ላይ ትንሽ ተረብሼ ስለነበር ሰዎቹም እየተረማመዱ ስለነበር ሳላቅ ልንገርህ የሚል እንትን አልኩ። ከዚህ በኋላ አንቱ ሳለል እየጠራው ነበር። ለዚህ ይቅርታ ጠይቃለሁ። እንደዛ መሆን አልነበረበትም እና ቴንሽን የተሰርቆ ስለነበር ነው። ይቅርታ። ኢየሱስ እንደሚመጣ ሙሴ በዚህ ምክንያት ኃጢአታቸው ይቅርታ እንደሚያገኝ ንስሐ እንዲገቡ ያስተማረበት አለ ወይ? በምድረ በዳ ላይ እባብ ነድፏቸው ሞቶ ነበር። ሰዎቹ እባብ ነድፏቸው በሞቱ ጊዜ ምንድነው ሙሴ ያለው? እባብ የእባብ ምስል ቀርጸ ስቀል፣ ከዛ ያንን ባዩ ጊዜ ከመርዛቸው ይድናሉ ነበር ያለው። እሺ ይህንን ታሪክ ለማብራራት ያህል በምድረ በዳ ሰዎች እግዚአብሔርን በድለው እግዚአብሔር ላይ አጉረምርመው እግዚአብሔር ደግሞ እባብን ልኮባቸው ቀጥቷቸው ነበር። እባቦች ነድፈዋቸው ነበር ሰዎችን እስራኤላውያንን እና በመርዙ ብዙ ሰዎችም ሞተው ነበር እና ለመሞት የሚደርሱ ሰዎችም ነበሩና የደረሱ የነበሩ ሰዎች ሙሴ ወደ እግዚአብሔር ጸለየ። እግዚአብሔር ይቅር እንዲላቸው ሲጸልይ በእባብ ቅርጽ ብረት ቀጥቀጠ፣ አይ ቲንክ ወርቅ መሰለኝ ቀጥቀጠ፣ ስቀል የእባብ ቅርጽ እና ያንን ባዩ ጊዜ እነዚህ ሰዎች ከቁስላቸው ከህመማቸው ይድናሉ አለ። ሙሴ እንደታዘዘው በእሳት አቅልጦ የእባብ ቅርጽ አድርጎ ሰቀለ። ያንን ያዩ ሁሉ በሚገርም ሁኔታ ከነደፋቸው ከእባቡ መርዝ ዳኑ እና እቺ ሞመንት ብቻ እንኳን ብንወስድ ኢየሱስን የሚያሳይ ነው። ኢየሱስ ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ የሰውም አይቶት ይድን ዘንድ የሰው ልጅ ሊሰቀል ይገባዋል። ሰው አይቶ በመስቀል ላይ የተሰቀለውን ኢየሱስን አይቶ ያንን አምኖ ይድን ዘንድ የሰው ልጅም ሊሰቀል ይገባዋል ብሎ ጳውሎስ ነው ያሉት። ጳውሎስ አይደለም፣ ኢየሱስ ራሱ ነው የተናገረው። የዮሐንስ ወንጌል 3:15 እና 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና የሚለው። ስለዚህ ይሄ አንድ ምሳሌ መሆን ይችላል። ሎጂካሊ ስናይ ምንም ያድን ነገር የለውም። ነገር ግን ይሄ የሚመጣውን ኢየሱስ የሚያሳይ ነበር። ኢየሱስ የተሰቀለውን ኢየሱስ በምናምንበት ጊዜ እንድናለን ማለት ነው። ጳውሎስ ነው የሙሴ ተከታዮች ወይ ሙሴ አይደለም። እባቡ በምድረ በዳ ኢየሱስ ራሱ ነው ይሄንን የተናገረው። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል። ሲሰቀል ለዚህ ዓላማ ነው ብሎ እኮ አላስተማራቸውም። ይኸውልህ ወዳጄ፣ ባጭሩ ኃጢአት የሰራ ሰው ንስሐ እንዲገባ ከጥንት ጀምሮ ትምህርት ነበር። በንስሐው ምክንያት ዓላማው ምንድነው? እግዚአብሔር ይምራችኋል ነው። ለመማር ዋጋ ያስከፍላችኋል የሚለው ፕሮቴስታንታዊ አስተሳሰብ ነው። አዲስ የመጣ ነው። ሎጂካሊም አያስኬድም። ለመማር ዋጋ ያስከፍላችኋል የሚለው ፕሮቴስታንታዊ አስተምሮ ነው ብለው ወደ ሃይማኖት ነው ነገሩን ያዞሩት። ይሄ የማንነት ጉዳይ ነው። ስለ እግዚአብሔር ሲጀመርም የሆነ ሃይማኖት ብዬ ሳይሆን ጥያቄውን የጀመርኩት የእግዚአብሔር ማንነት ጉዳይ ነው። እውነተኛ መሆን፣ ፍትሃዊ መሆን የእግዚአብሔር ማንነት ጉዳይ እንጂ የሆነ ሃይማኖት ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም የመሆን ጉዳይ አይደለም። ስለዚህ ይሄ ሃይማኖት ለይተን የምናወራበትም ጉዳይ አይደለም። ርዕሱ ስለ እግዚአብሔር ማንነት እያወራን ስለሆነ ለተሰራ ወንጀል ቅጣት ከተሰጠ ግን ምህረት ራሱ ትርጉም የለውም። እኔም ይቅርታ አልጠይቅም ነው። አጥፍቼ ከተቀጣሁ ይቅርታ የምጠይቀው ለምንድን ነው? ኢየሱስ ክርስቶስ የነዛን ሰዎችን ኃጢአት ተቀብሏል እኮ ያንን ያስተምራል መጽሐፍ። እኔ ይቅርታ የምጠይቀው ንስሐ የምገባው ለምንድን ነው? ዋጋ ከከፈልኩኝ። ዛሬ ላይ ይቅርታ የምጠይቀው ዋጋ ከፍዬ አይደለም? ዋጋ ከከፈልኩ ለምን ይቅርታ ጠይቃለሁ? ዋጋ መክፈላችን ለማይዘላለም ሞት ነው የምትሞተው ዋጋውን ከከፈልክ።
ዋጋውን የኃጢአትን ዋጋ ከከፈልክ የዘላለም ሞት ነው የምትሞተው። ስለዚህ ዋጋ ምን ሞታለሁ? የዘላለም ሞትማ እንዳልሞት ዋጋ ከፈልኩኝ። ዋጋው ምንድነው? አንድ ንጹህ ነፍስ ተፈልጎ የኔን ሞት እንዲሞትልኝ ሆነ አይደል? ስለዚህ ለምንድን ነው ንስሐ የምገባው? በቃ ዋጋ ተከፍሏል። ኦኬ፣ ጥያቄው ኢየሱስ ከሞተልኝ ለምን ንስሐ እገባለሁ? አይ በአንተ እምነት መሰረት ነው ያ ሎጂኩ። ምክንያቱም እግዚአብሔር መሐሪ ነው አይደል? እግዚአብሔር ፍትሃዊ ነው አይደል? በፍትሃዊነቱ ለተሰራ ኃጢአት ዋጋ ካስከፈለ የቱ ጋር ነው ምህረት ትርጉሙ? ምክንያቱም ኃጢአት የለብኝማ ዋጋ ተከፍሏል ተመጣጣኝ። እሺ እግዚአብሔር አንተ እንዳልከው ዋጋ ካስከፈለ መሐሪ ነው የሚባለው የቱ ጋር ነው የሚል ጥያቄ እየጠየቁ ነው። ትክክለኛ ጥያቄ ነው። ይሄም መሆን አለበት። እኔም እያልኩ ያለሁት ዋጋ ካስከፈለኝ ወይንም ከቀጣኝ እኔን ለኃጢአቴ ምክንያት ከቀጣኝ መሐሪ ነው የሚባለው ማንነት ይቀራል እያልኩ ነው። ስለዚህ መሐሪና እውነተኛ ወይንም ፍትሃዊ የሚለው ምህረትና እውነተኛ አልተገናኙ፣ ሊታረቁ ይገባል ነው። ማን ያስታርቅ ነው? እሳቸው ባስተማሩኝ ትምህርት መሰረት ማን ያስታርቅ? እውነትንና ምህረትን የሁለቱን የእግዚአብሔርን ማንነቶች ባህሪያት የሚያስታርቅ ነገር የለም። እሳቸው ባስተማሩት ንስሐ ግባ ትድናለህ ባሉኝ መሰረት ለኔ ግን አለ ኢየሱስ ክርስቶስ። ከሰስበት ነገር የለም። ተመልሼ የምከሰስ ከሆነ ነው ይቅርታ የሚያስፈልገኝ። ንስሐ መግባቱ ደግሞ ያንን ክስ የሚያሰርዝልኝ ከሆነ ዋጋ መከፈሉ ትርጉም አልባ ነበር ማለት ነው። የግድ አንድ ሰው ያጠፋው ጥፋት ምህረትን እንዲያገኝ ዋጋ መክፈል አለበት የሚለው መጽሐፍ ቅዱሳዊ አይደለም። ዛሬ ለምንድን ነው ንስሐ የምገባው የሚለው የዘላለም ሕይወት ለማግኘት አይደለም። ዛሬ የምንገባው ከእግዚአብሔር ጋር ያለንን ህብረት ለማደስ ነው። እሺ ዛሬ እንደዚህ የጠየቁኝ ስለመሰለኝ ነው ይሄን ምላሽ የመለስኩት። ዛሬ ታዲያ ኢየሱስ ኃጢአትን ከተቀበለልህ ለምን ንስሐ ትገባለህ ያሉኝ መስሎኝ ነው። ዛሬ ላይ እኔ ንስሐ የምገባው በኢየሱስ ካመንኩ በኋላ በየዕለቱ ህብረቴን አድሳለሁ። ከእግዚአብሔር ጋር ያለኝን ህብረትን ለማደስ ነው ይቅርታ የምጠይቀው እንጂ በየቀኑ መንግስት ሰማያት እንዲያስገባኝ ወይንም ይቅር ያልተባለ ኃጢአት ይቅር እንዲለኝ ወይንም የኃጢአት ስርየትን ለማግኘት አይደለም። በኢየሱስ ባመንኩ ጊዜ የኃጢአት ስርየትን አግኝቻለሁ። ያ የመጀመሪያው ንስሐ እሱ የሚያድነው ለመዳን የሚሆነው አንድ ሰው ጌታ ኢየሱስን በልቡ አምኖ በአፉ መስከሩ መጀመሪያ ላይ የሚድነው። ከዛ በኋላ በየዕለቱ ላጠፋነው ጥፋት ይቅርታ እንጠይቃለን። ያም ህብረት የማደስ እንጂ በየቀኑ ሲኦል ሊያስገባኝ የሆነ አምላክ ይቅርታ እየጠየቁ መንግስት ሰማያት መመጣበት ህይወት እንዳልሆነ ነው የነገርኩት። እንደዛ የጠየቁ ስለመሰለኝ ነበር። እና እውነት መጨረሻ ላይ እንዳልኩት እውነት መጠበቅ አለበት፣ ፍትህ መጠበቅ አለበት። ዝም ብሎ ይቅር የሚል አምላክ የለም። ከማንነቱ ጋር ስለማሄድ ክፉ ስለሆነ ሳይሆን ከማንነቱ ጋር ስለማሄድ ያለ ቅጣት ይቅር የሚል አምላክ የለም። ኃጢአትን ይቀጣል። እውነተኛነቱ፣ ጽድቁ፣ ፍትሃዊነቱ የሚያሳየን ያ ነው። ፍትሃዊ ብቻ ሳይሆን ደግሞ በዚህ በኩል መሐሪ ነው፣ ምህረት የሚያደርግ ነው፣ የኃጢአተኛውን ሞት የማይወድ ነው። ምንም አይነት በኃጢአት የተጨማለቀን ሰው ይቅር የሚል ነው። ግን ሁለቱን ባህሪያት እንዴት አድርገን እናስታርቅ፣ እንዴት ይታረቅ ሲባል ኢየሱስ ክርስቶስ የሚመጣው እዚህ ጋር ነው። ኢየሱስ ክርስቶስ በመስቀል ላይ በመሰቀል እውነትንና ምህረትን አስታረቀ። እውነቱ እኔ ላጠፋሁት ቅጣት መቀጣት ነበረብኝ፣ ጥፋት መቀጣት ነበረብኝ፣ ተቀጣልኝ፣ እውነቱ ተጠበቀ። ምህረቱ እርሱ ስለተቀጣልኝ እኔ እንደከፈልኩት ተቆጠረ፣ ጽድቅ ሆኖ ተቆጠረልኝ። ያንን ሳምን፣ ኢየሱስ የተሰቀለውን ኢየሱስ ሳምን፣ ጽድቅ ሆኖ ተቆጠረልኝ። This is the gospel.